بسم الله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. هداية المستفيد في أحكام التجويد بميل رئيس تزجاجج أتقري على كتاب يتمامار النجنيالن ببالفو كفلاتشن لي نون الساكنة والتنوين حق يمجمر يهونون الإظهار نيتنال زاري كزامي كتلو يهونون ولتنيو የኑነ ሳኪነህ ወተንዊን ሁክም የሆነውን ኢድጋምን የምንመለከት ይሆናል። ሲን ወደ ኪታባችን እንመለስና ሲን ሱአል ጥያቄ ማሐዱል ኢድጋም የኢድጋም ማብራሪያው ምንድን ነው? ሉገተን በቋንቋ ደረጃና ወስጢላሐን በዑለሞች በተጅዊድ ዑለሞች በተጅዊድ ምሁራኖች ማብራሪያ ኢድጋም ማለት ምን ማለት ነው ብለው ጀመሩ። ጂም ጀዋብ ምላሽ አመ ሉጋ በቋንቋ ደረጃማ ፈሁወ እሱ ኢድኻሉ ሸይ አንድን ነገር ማስገባት ነው። ፊ ሸይ በአንድ ነገር አንድን ነገር በአንድ ነገር ውስጥ ማስገባት ምን ይባላል? ኢድጋም ይባላል። ይሄ ቋንቋዊ ፍቺ ነው። ወአመ እስጢላሐን በተጅዊድ ዑለሞች በተጅዊድ ምሁራኖች ማብራሪያ ደግሞ ፈሁወ እሱ ኢልቲቃኡ ሐርፊን ሳኪን ኢልቲቃኡ መገናኘቱ ነው። ሐርፊን ሳኪን ስኩን የሆነ ፊደል መገናኘቱ ነው። ቢሙተሐሪክ ሙተሐሪክ ከሆነ ፊደል ጋር መገናኘቱ ነው ወይም ሄዶ መግባቱ ነው ምን የሚባለው? ኢድጋም የሚባለው ማለት ነው። ቢሐይቱ ልክ የሲራኒ እስከሚሆኑ ወይም እስከሚመስሉ ድረስ አንዱ ስኩኑ ፊደል በሙተሐሪክ ውስጥ ሄዶ መግባቱ ምን ይባላል? ኢድጋም ይባላል። ወአማ እስጢላሐን በተጅዊድ ምሁራኖች ማብራሪያ ደግሞ ፈሁወ እሱ ኢልቲቃኡ ሐርፊን ሳኪን ስኩን የሆነ ፊደል መገናኘቱ ነው። ኢልቲቃኡ መገናኘቱ ነው። ሐርፊን ሳኪን ስኩን የሆነ ፊደል መገናኘቱ ነው። ቢሙተሐሪክ ሙተሐሪክ ከሆነ ፊደል ጋር መገናኘቱ ነው። ሄዶ መግባቱ ነው። ስኩን የሆነው ፊደል በሙተሐሪኩ ሙተሐሪክ ማለት ፈትሐ፣ ከስራህ፣ ዶማ እነዚህ ሶስቱ ሙተሐሪክ ይባላሉ። ስኩን የሆነ ፊደል በሙተሐሪክ ውስጥ ሄዶ ሲገባ ከሙተሐሪክ ጋር ሲገናኝ ምን ይባላል? ኢድጋም ይባላል። በዚህ ጊዜ ቢሐይቱ የሲራኒ እስከሚሆን ድረስ እስከሚመስል ድረስ ሐርፈን ሙሸደድ አንድ ሸድ የሆነ ፊደል እስከሚሆኑ ድረስ ስኩኑ ፊደል ሄዶ ሙተሐሪክ ውስጥ ከገባ በኋላ አንድ ሸድ እስከሚሆን ድረስ ስኩኑ ፊደል ሙተሐሪክ ውስጥ መግባቱ ምን ይባላል? ኢድጋም ይባላል ማለት ነው። የርተፊዑ ሊሳን ምላስ ከፍ ይላል። ዒንደሁ እሱ ዘንድ ያንን ፊደል ለማንበብ ምላስ ከፍ ይላል። ኢርቲፋዐተን ዋሂዳ አንዴ ከፍ ማለትን ከፍ ይላል። ስኩን ፊደል በሙተሐሪክ ከገባ በኋላ ሁለት የነበሩት ፊደሎች አንድ ይሆናሉ። እነዚህ ሁለት ፊደላቶችን በአንድ የሆኑበት ቦታ ላይ ምላስ ከፍ የሚለው አንዴ ነው። አንድ ፊደልን ለማንበብ ነው ከፍ የሚለው። ያ ፊደል ግን ምን ይሆናል? ሐርፈን ሙሸደድ ብሎናል። ሸድ የሆነ ፊደል ያንን ለማንበብ ምላስ አንዴ ከፍ ይላል። ሁለቴ አይነሳም፣ ሁለቴ አይነበብም ማለት ነው። ይሄ ሂደት ምን ይባላል? ኢድጋም ይባላል። ኢድጋም ማብራሪያው ይሄኛው ነው። ፈጠን ብዬ ልመለስበት። አመ ሉጋ በቋንቋ ደረጃ ፈሁወ እሱ ኢድኻሉ ሸይ አንድን ነገር ማስገባት ነው። ፊ ሸይ በአንድ ነገር። ይሄ ቋንቋዊ ፍቺ ነው። ወአማ እስጢላሐን በተጅዊድ ዑለሞች በተጅዊድ ምሁራኖች ማብራሪያ ደግሞ ፈሁወ እሱ ኢልቲቃኡ ሐርፊን ሳኪን ስኩን የሆነ ፊደል ሄዶ መግባቱ ነው መገናኘቱ ነው። ቢሙተሐሪክ ከሙተሐሪክ ጋር ሲገናኝ ቢሐይቱ የሲራኒ ሐርፈን ሙሸደድ ቢሐይቱ የሲራን እስከሚሆን ድረስ እስከሚመስል ድረስ ሐርፈን ሙሸደድ አንድ ሸድ የሆነ ፊደል እስከሚሆን ድረስ ስኩን ፊደል ሙተሐሪክ ውስጥ ሄዶ መግባቱ ምን ይባላል? ኢድጋም ይባላል። የርተፊዑ ሊሳን ምላስ ከፍ ይላል። ዒንደሁ እሱ ዘንድ ያንን ፊደል ለማንበብ እነዚህ ሁለት የነበሩትና ወደ አንድ ስኩን ወደ ሙተሐሪክ የገባበትን እነዚህ ሁለት ፊደላቶችን ለማንበብ ምላስ ከፍ ይላል። ዒንደሁ እሱ ዘንድ ኢርቲፋዐተን ዋሂዳ አንዴ ከፍ ማለትን ነው ከፍ የሚለው። ሁለት ፊደል ለማንበብ ሁለት አይንቀሳቀስም፣ አንዴ ነው የሚያነበው ማለት ነው። ይሄ ምን ይባላል? ኢድጋም ይባላል ማለት ነው።
ጠቅልል ስናደርገው ስኩን የሆነ ፊደል በሙተሐሪክ ውስጥ ገብቶ ሙተሐሪኩን ሸድ ያደረገውና አንድ ፊደል ይሆናል። ይሄ ሂደት ምን ይባላል? ኢድጋም ይባላል ማለት ነው። ወደ ትምህርታችን ስንገባ ለሁለት እንከፍለዋለን፣ እንመለከተዋለን። ኢድጋም ማለት ግን ማብራሪያው ይሄኛው ነው ማለት ነው። ወደ ኪታባችን እንመለስ። ሲን ሱአል ከም ሑሩፍ الادغام የኢድጋም ፊደላቶች ስንት ናቸው? ወማሂ እነማንስ ናቸው? ጂም ጀዋብ ምላሽ ሑሩፉሁ ፊደላቶቹ ሲተቱን ስድስት ናቸው። ወህየ እነሱም ደግሞ መጅሙዐቱን የተሰበሰቡ የሆኑ ፊ ቀውሊክ በንግግርህ ላይ የርመሉን በዚህ ቃል ውስጥ ያሉት እያንዳንዱ ፊደላቶች የኢድጋም ፊደላቶች ናቸው። በዚህ ቃል ውስጥ የተካተቱ ስድስት ፊደላቶች የኢድጋም ፊደላቶች ናቸው ማለት ነው። ያ ራሚም ላም ዋውና ኑን ማለት ነው። የርመሉን በሚለው ቃል ውስጥ የተካተቱ ስድስት ፊደላቶች የኢድጋም ፊደላቶች ናቸው ማለት ነው። ስለዚህ የመጀመሪያውን ሐሳብና ይሄኛውን ሐሳብ አንድ ላይ ስናረገው ኑን ሳኪናህና ተንዊን መተው ከኑን ሳኪናህ ወይም ከተንዊን ከነዚህ ከስድስት ፊደላቶች መካከል አንዱ ከመጣ ኑን ሳኪናህን ወይም ተንዊንን በእነዚህ ፊደል ውስጥ እናስገባለን። ኢድኻሉ ሸይእ ፊ ሸይእ ያልነው ማለት ነው። እሺ ስንገባበት ደግሞ ለሁለት ይከፈላል። ያኔ እንጨምራለን። ወደ ኪታባችን እንመለስ። ሲን ሱአል ጥያቄ ኢላ ከም ወደ ስንት ነው ቂስሚን ክፍል ተንቀሲሙ የሚከፈሉት هذه الحروف እነዚህ ፊደላቶች እነዚህ ስድስት ፊደላቶች ወደ ስንት ክፍል ይከፈላሉ አለ። ጂም ጀዋብ ምላሽ ኢላ ቂስመይን ወደ ሁለት ነው የሚከፈሉት አለ። ወደ ሁለት ክፍል ይከፈላሉ። የመጀመሪያው ቢጉነህ ኢድጋም ቢጉነህ የምንለው ነው። ያ ማለት የአፍንጫ ድምፅ ያለው ኢድጋም ማለት ነው። ኑን ሳኪናህን ወይም ተንዊንን በኢድጋሙ ፊደል ላይ ስናስገባው ምን የሚኖርበት የአፍንጫ ድምፅ የሚኖር ወይም የአፍንጫ ድምፁ ማይገባበት ማለት ነው። ወይሰማ ናቅስ ይሄ ምን ተብሎ ይሰየማል? ናቅስ ጎዶሎ ተብሎ ይሰየማል አለ። እንመለስበታለን። ወቢገይሪ ጉነህ ሁለተኛው ደግሞ ወቢገይሪ ጉነህ ያለ አፍንጫ ድምፅ የሚደረግ ኢድጋም ነው። ወይሰማ ካሚል ሙሉ ተብሎም ይሰየማል። ኢድጋም አይነቱ ኢድጋም ካሚል ይባላል አለ። እንመለስበት። ኢድጋም ቢጉነህ ናቅስ ተባለ፣ ጎዶሎ ተባለ። ለምንድን ነው? ኑን ሳኪናህና ተንዊን በኢድጋሙ ፊደል ሲገቡ ምናቸው ቀርቷል? የአፍንጫ ድምፃቸው ቀርቷል። የአፍንጫ ድምፃቸው አልገባም። ስላልገባ ጎዶሎ ተባለ። አገባቡ ጎዶሎ ነው። ኑን ሳኪናና ተንዊን በኢድጋሙ ፊደል ሲገቡ ምናቸው ስላልገባ? የአፍንጫ ድምፃቸው ስላልገባ ምን ተባለ? ናቅስ ጎዶሎ ተባለ ማለት ነው። ሁለተኛው ደግሞ ካሚል ነው። ካሚል ደግሞ የተባለው የኑን ሳኪናህና የተንዊኑ ጉናው የአፍንጫ ድምፁ ሲገባ ሙሉ በሙሉ ገብቷል። ኑን ሳኪናህ ወይም ተንዊን በኢድጋሙ ፊደል ሲገቡ የአፍንጫ ድምፃቸውም ገብቷል ማለት ይጠፋል ማለት ነው። ከኑን ሳኪና ወይም ከተንዊን ምንም የሚቀር ነገር የለም። ያ ምን ተባለ? ካሚል ሙሉ የሆነ ጉናቸውም የአፍንጫ ድምፃቸውም ስለገባ ሙሉ የሆነ አገባብ ሙሉ በሙሉ ነው የገቡት። ከነሱ ምንም የቀረ ነገር ስለሌለ ካሚል ተባለ ማለት ነው። ፈልያ ወደ ኪታብ እንመለስና ፈልያ ወልዋው ወልሚም ወኑን እነዚህ አራት ፊደላቶች ያ፣ ዋው፣ ሚም እና ኑን ቢጉነህ ኢድጋም ቢጉነህ ፊደላቶች ናቸው። ያ ማለት ኑን ሳኪናህን ወይም ተንዊንን በእነዚህ ፊደላቶች ውስጥ ስናስገባ የአፍንጫ ድምፃቸው ሙሉ በሙሉ አይገባም። የኑን ሳኪናህና የተንዊኑ ሙሉ በሙሉ በእነዚህ ውስጥ አይገባም፣ ይቀራል፣ ይኖራል ማለት ነው። ኢድጋም በምናደርግበት ጊዜ የአፍንጫ ድምፅ ይኖራል። ይሄ ምን ተባለ? ኢድጋም ቢጉነህ ስለሚኖር ምን ተባለ? ናቅስ ተባለ ማለት ነው። ወላም ወራ ላምና ራ ደግሞ ቢላ ጉነህ ያለ አፍንጫ ድምፅ ማለት ነው። ያ ማለት ኑን ሳኪናህን ወይም ተንዊንን በእነዚህ ፊደላቶች ውስጥ ስናስገባ ሙሉ በሙሉ ነው የሚገቡት ከነ አፍንጫ ድምፃቸው ማለት ነው። ለዛ ቢላ ጉነህ ያለ አፍንጫ ድምፅ ማለት ኑን ሳኪናና ተንዊኑ ሙሉ በሙሉ በእነዚህ ላይ ገብቶ ጉናቸውም የአፍንጫ ድምፃቸውም ይጠፋል።
ለዛ ቢላ ጉና የአፍንጫ ድምፅ የሌለበት ተባለ ማለት ነው። በእነዚህ ፊደላቶች ውስጥ ገብቶ ስለሚጠፋ ስለማይኖር ቢላ ጉና ተባለ ማለት ነው። በዚህ መልኩ ለሁለት ተከፈሉ። ኸይር ሲን ሱአል ማ አምሲለቱ ዛሊክ። አሁን በደንብ እንረዳዋለን በምሳሌ ማ አምሲለቱ ዛሊክ የዚህ ምሳሌ ምንድን ነው? ዐለ ተርቲብ በቅደም ተከተል የርመሉን ብሎ ባስቀመጠው ቅደም ተከተል መሰረት ምሳሌ ሊሰጡን ነው። ጂም ጀዋብ ምላሽ ሚሳሉ ኑን ሳኪና የኑን ሳኪና ምሳሌዋ ዒንደል ያ በያ ጊዜ ከኑን ሳኪና በኋላ ማን ስትመጣ? ያ ስትመጣ ማለት ነው። አን የቁሉ አሁን ኑን ሳኪና በያ ላይ ገብታለች፣ ግን ስትገባ ምኗ ሙሉ በሙሉ አልገባም፣ የአፍንጫ ድምፁ አልገባም። ኑን ሳኪና በያ ውስጥ ስትገባ ሙሉ በሙሉ አልገባችም። ምኗ ቀረ? የአፍንጫ ድምፁ ቀረ። ለዛ ምን ተባለ? ኢድጋም ቢጉና ተባለ። አይ ምን አለ? የአፍንጫ ድምፅ አለ። ኑን ሳኪና ድምጿ ገብቷል፣ ግን የአፍንጫ ድምፁ አልገባም። አይ የአፍንጫ ድምፅ አለ። ይሄ ምን ተባለ? ኢድጋም ቢጉና ተባለ ማለት ነው። ኡድጊመት ኑኑ ሳኪና ኑን ሳኪና ኢድጋም ተደርጋለች ፊልያ በማን ውስጥ? በያ ውስጥ። ወሚሳሉ ተንዊን የተንዊኑ ደግሞ ምሳሌው ሊቀውሚ ዩእሚኑን ሊቀውሚ ካልን በኋላ ወደ ያ ነው የሄድ ነው። ሊቀውሚ ወደ ያ ሊቀውሚ ወደ ያ ነው የሚሄድ ነው። ግን በዛ መካከል ምን አለ? የአፍንጫ ድምፅ አለ። የአፍንጫ ድምፁ ያ ውስጥ አልገባም፣ አልጠፋም። ቢገባ ኖሮ ይጠፋ ነበር። ኑን ሳኪና በአፍ በኩል የሚመጣ የእሷ ድምፅ ምንም የለም ከአፍንጫ ድምጿ በስተቀር ማለት ነው። ኢድጋም ተደርጋ ስለገባች የአፍንጫ ድምፁ ግን ያ ውስጥ አልገባም። በዛ ምክንያት ምን ሆነ? አለ ሊቀውሚ ዩእሚኑን በዚህ መልኩ ማለት ነው። ኡድጊመት ተንዊኑ ኢድጋም ተደረገ ፊልያ በያ ላይ ማለት ነው። ወዩሽተረጡ መስፈርት ይቀመጣል አሉ። አን የኩነ መሆኑ አልሙድገሙ ኢድጋም የሚደረገው ፊደል እና ወልሙድገሙ ፊህ ኢድጋም የሚደረገው ፊደል አለ የሚገባው፣ ወልሙድገሙ ፊህ ደግሞ የሚገባበት ፊደል የኢድጋሙ ፊደላቶች ማለት ነው። ፊ ከሊመተይን በሁለት ቃል መሆን አለበት አሉ። በሁለት ቃል መሆን አለበት። ኑን ሳኪና እና ኢድጋም የሚደረግበት ፊደል የኢድጋሙ ፊደል በተለያየ ቃል ላይ መሆን አለባቸው። ኑን ሳኪና የቃል መጨረሻ የአንድ ቃል መጨረሻ ሆና የኢድጋሙ ፊደል ደግሞ በሌላ ቃል መጀመሪያ ላይ መሆን አለበት ማለት ነው። በአንድ ቃል ላይ መካተት የለባቸውም። ከማ ሙሲለ አለ ከላይ ምሳሌ እንደተቀመጠው አን የቁሉ ስንል ኑን ሳኪና አን ሚለው ቃል ላይ ናት። የቁሉ ስንል ደግሞ ያለች ሁለት የተለያየ ቃል ላይ ነው ማለት ነው። በዛ መልኩ ነው መሆን ያለበት በሁለት የተለያየ ቃል። ፈኢን ካነ ከሆነ ሚን ከሊመቲን በአንድ ቃል ላይ ከሆነ ኑን ሳኪናህና የኢድጋሙ ፊደል በአንድ ቃል ላይ ከሆነ ዋሂደቲን ሚን ከሊመቲን ዋሂዳ በአንድ ቃል ላይ ከሆነ የጂቡ ኢዝሃሩሁ ኢዝሃር አርጎ ማንበብ ግድ ይላል። ኢድጋም አይደረግም ማለት ኑን ሳኪናህ መጣ ከሷ በኋላ የኢድጋም ፊደል መጥቶ ኑን ሳኪና እና የኢድጋሙ ፊደል አንድ ቃል ላይ ከሆኑ ኢድጋም አይደረግም። ምንድነው የምናደርገው? ኢዝሃር ነው የምናደርገው አሉ። ሚስሉ ለምሳሌ ዱንያ አሁን እዚች ጋር ከዳል ዶማህ በኋላ ኑን ሳኪናህ አለች፣ ከኑን ሳኪናህ በኋላ ያ አለች። ከኑን ሳኪናህ በኋላ ያ ከመጣች ኢድጋም ነበር የሚደረገው። ግን ምን መስፈርት ተቀመጠ? ከኑን ሳኪናህ በኋላ ያ ከመጣ ኢድጋም አይደረግ። ስለዚህ ኑን ሳኪናዋን የምናረጋታለን ኢዝሃር አድርገን እናነባታለን ማለት ነው። ዱንያ እንላለን ማለት ነው። ዱንያ ሶስቱም ተመሳሳይ ናቸው። ቂንዋን ግልጽ፣ ሲንዋን ኢዝሃር አድርገን፣ ቡንያን በዚህ መልኩ ማለት ነው እንጂ እነዚህ ቃላቶች ላይ ምን አናረግም ኢድጋም አድርገን አናነብም ማለት ነው።
ቁርአን ላይ እነዚህ አራት ቃላቶችን ነው የምናገኘው። ኑን ሳኪናህ መታ ከሷ በኋላ ኢድጋም ፊደል መጥቶ ኑን ሳኪናና የኢድጋሙ ፊደል በአንድ ቃል ላይ የተገኘባቸው። ከዛ ውጪ የሉም። ከነዚህ አራት ቃላቶች ውጪ የሉም ማለት። ለምንድን ነው ኢድጋም የማይደረገው ሲባል ሲያስቀምጡ ኸውፈን በመፍራት ነው፣ ሚነል ኢልቲባሲ መቀላቀል መመሳሰልን በመፍራት ነው፣ ቢልሙዳዓፍ ሙዳዓፍ ከሆነ ፊደል ጋር እንዳይመሳሰል በመፍራት ነው አሉ። ሙዳዓፍ ማለት ሸድ የሆነ ፊደል ማለት ነው። ቀለል ስናደርገው ሁለት ተመሳሳይ ፊደላቶች መጥተው ተመሳሳይ አንድ ፊደል በስኩን ራሱ ፊደል ሙተሐሪክ ሆኖ ተከታትሎ ሲመጣ ስኩኑ ፊደል ይተውና ሙተሐሪኩ ላይ ሸድ ምልክት ይቀመጣል። ይሄ ሙዳዓፍ ይባላል ማለት ነው። ስለዚህ ቁርአን ላይ ሸድ ምልክት ካገኘን ቀድሞት በስኩን ነበር ማለት ነው። ከዛ ስኩኑ ፊደል ኢድጋም ተደርጎ ሙተሐሪክ ውስጥ ይገባና ሸድ ምልክት ይቀመጣል። ይሄ ሙዳዓፍ ይባላል። አሁን እዚች ጋም ኢድጋም ባርገን ብናነብ ፊደሉ ሙዳዓፍ ይመስላል ነው። ለምሳሌ ዱንያ የሚለው ቃልን ዱንያ ብንል ዱንያ ብለን ብናነብ ዳል ዶማ ያ ስኩን ያ ፈትሐ የተነበበ ነው የሚመስለው። ኑን ሳኪናዋ መኖር አይታወቅም ነው። አይዋ ዱንያ ብለን ብናነብ ሙዳዓፍ ትመስላለች። ያ እንዳይሆን በመፍራት ነው ብለው አስቀመጡ። ወሚሳሉ ኑኒ የኑን ምሳሌ ፊልሚም በሚም ላይ ሚም መልጃ ኑን ሳኪናዋ በማን ላይ ገብታለች? በሚም ላይ። ግን ምኗ ቀርቷል? የአፍንጫ ድምጿ ቀርቷል። የአፍንጫ ድምጿ ልክ እንደ አፍ ድምጿ ሙሉ በሙሉ ማን ላይ አልገባም? ሚም ላይ አልገባም። ቢገባ ኖሮ ይጠፋ ነበር ማለት ነው። ግን አለ፣ ካልገባ ይኖራል ማለት ነው። ሚም መልጃ በዛ መልኩ። ወተንዊን ሁደን ሚን ረቢሂም እዚች ጋ ሁደን የመጀመሪያዋን ነው የምንፈልገው። ሁለተኛው እታች የምንደርስበት ነው። ኢድጋም ቢገይሪ ጉነህ ወይም ኢድጋም ቢላ ጉነህ ነው። ሁደን ሚን ረቢሂም። ወሚሳሉ ኑኒ ፊል ዋው የኑን ምሳሌ በዋው ሚን ወራኢሂም በዚህ መልኩ። ወተንዊን ሁደን ወረሕማ። ወሚሳሉ ኑኒ የኑን ምሳሌ ፊኑን በኑን ላይ ኢነቁሉ በዚህ መልኩ ማለት። ወተንዊን በተንዊን ሒጠቱን ነግፊር በዚህ መልኩ ማለት። ወሃዛ ኩሉ ይህ ሁሉም ምሳሌ ኢድጋም ቢጉነህ የኢድጋም ቢጉነህ ምሳሌ ነው። ያ ማለት ኑን ሳኪና ወይም ተንዊንን በፊደላቶቹ ላይ ስናስገባ ምን ይኖራል? የአፍንጫ ድምፅ ይኖራል። ይሄ ደግሞ ምን ይባላል? ኢድጋም ቢጉነህ ይባላል ማለት ነው። ወሚሳሉሁ ምሳሌው ቢላ ጉነህ ያለ አፍንጫ ድምፅ ምሳሌው ወህወ እሱ ኢድጋሙ ኑን ሳኪና ኑን ሳኪናህን ማስገባት ነው። አዊ ተንዊኒ ወይም ደግሞ ተንዊንን ማስገባት ነው። ፊላሚ ወራ በላምና በራ ላይ ላምና ራ ላይ ስናስገባ ኢድጋም ቢላ ጉነህ ነው። ያ ማለት የአፍንጫ ድምፅ አይኖርም። ያ ማለት ኑን ሳኪና ወይም ተንዊን ሙሉ በሙሉ ነው የሚገቡት ከነ አፍንጫ ድምፃቸው በእነዚህ ፊደላቶች ላይ ማለት ነው። ከነሱ ምንም የሚቀር ነገር አይኖርም ማለት ነው። ከኑን ሳኪና ወይም ከተንዊን የሚቀር ነገር የለም፣ ይጠፋሉ ማለት ነው። ቀጣዩ ፊደል ላምን ወይም ራን ሸድ ከማድረግ ውጪ ከኑን ሳኪና ወይም ከተንዊን የሚመጣ ወይም የሚቀር ድምፅ የለም ማለት ነው። ፈሚሳሉ ኑን የኑን ምሳሌ ፊላም በላም ላይ ዩበይን ለና ዩበይ ካልን በኋላ ወደ ላም መሄድ ነው። ኑን ሳኪና በድምፅ ደረጃ ሙሉ በሙሉ ጠፍታለች። የእሷ ቃናዋ የለም። ባይሆን ምን አድርጋለች? ላሙን ሸድ አድርገዋለች። በቃ ተሳትፎዋ እሷ ብቻ ነው ማለት ነው። ወተንዊን በተንዊን ደግሞ ሁደን
ሁደ ካልን በኋላ ወደ ላም መሄድ ነው። ላሙን ሸድ እናደርጋለን። ከዛ ውጪ የተንዊኑ ድምፅ አይኖርም ማለት ነው። ወሚሳሉ ኑኒ የኑን ምሳሌ ፊ ራ ሁለተኛው ፊደል ራ ላይ ደግሞ ሚን ረቢሂም ከሚም ወደ ራ ነው ሄድ ነው። ሚራ ኑን ሳኪና በዛ መካከል ጠፋች ማለት ነው። ራን ሸድ ከማድረግ ውጪ የእሷ ቃና ምንም አይኖርም ማለት ነው። ሚን ረቢሂም በዚህ መልኩ ወተንዊን በተንዊን ደግሞ ገፉሩ ረሒም በዚህ መልኩ ገፉሩ ካልን በኋላ ወደ ራ እንሄድ ነው። ገፉሩን እቺ ን የምንላት ድምፅ የኑን ሳኪና ን የምትለው ድምፅ ትጠፋለች ማለት ነው። ራን ብቻ ሸድ ታደርጋለች ማለት ነው። ገፉሩ ረሒም በዛ መልኩ ማለት ነው። ወቂስ ዐላ ዛሊክ በዚህ መልኩ ሌላውንም ቀይሰው ሌላውንም ሄድበት ብለው ዘጉት። ጠቅለል ስናደርገው ከኑን ሳኪና ወይም ከተንዊን በኋላ 6 ፊደላቶች ከመጡ ኢድጋም እናደርጋለን። ኑን ሳኪናህን ወይም ተንዊንን በእነዚህ ፊደላቶች ውስጥ እናስገባለን ማለት ነው። እነዛ 6 ፊደላቶች የርመሉን በሚለው ቃል ውስጥ የተካተቱ 6 ፊደላቶች ናቸው። ያ፣ ራ፣ ሚም፣ ላም፣ ዋው፣ ኑን። ኢድጋም በሁለት ይከፈላል። እነዚህ ፊደላቶችን ለሁለት እንከፍላቸዋለን። ኢድጋም ቢጉናህ እና ኢድጋም ቢላ ጉናህ ብለን ለሁለት እንከፍላለን። ኢድጋም ቢጉናህ ማለት ኑን ሳኪናህን ወይም ተንዊንን በእነዚህ ፊደል ውስጥ እናስገባለን፣ ግን የአፍንጫ ድምፁ ይቀራል፣ ይኖራል፣ አይጠፋም ማለት ነው። ኢድጋም በምናደርግበት ጊዜ የአፍንጫ ድምፅ ይኖራል። ይሄ አንደኛው ነው። ሁለተኛው ኢድጋም ቢላ ጉናህ ነው። ቢላ ጉናህ ከተባለ የአፍንጫ ድምፅ የለም ነው። ያ ማለት ኑን ሳኪና እና ተንዊኑ በእነዚህ ፊደላቶች ውስጥ ገብቶ ይጠፋል ማለት ነው። ማንና ማን ናቸው? ላምና ራ። ኢድጋም ቢላ ጉናህ ከኑን ሳኪና ወይም ከተንዊን በኋላ ላምና ራ ከመጡ ኑን ሳኪናን ወይም ተንዊንን በእነዚህ ፊደላቶች ውስጥ እናስገባለን። ስናስገባ ሙሉ በሙሉ ነው የሚገቡት፣ ከና አፍንጫ ድምፃቸው ይገባሉ። ያ ማለት ይጠፋሉ ማለት ነው። ግን ላምን ወይም ራን ሸድ ያደርጉታል። ይሄ ምን ተባለ? ኢድጋም ቢላ ጉናህ ተባለ ማለት ነው። ሶስተኛ ያነሱልን ኑን ሳኪናህና የኢድጋም ፊደል አንድ ላይ ከመጡ አንድ ቃል ላይ ከተገኙ ኢድጋም የለም፣ ኢድጋም አናረግም፣ ኢዝሃር ነው የምናረገው። ኑን ሳኪናህን ያልነው ተንዊን አስለን መሃል ላይ አይመጣም፣ ኢዝሃር ላይ ተመልክተናል። ተንዊን የቃል መጨረሻ ላይ እንጂ መሃል ላይ አይመጣም። ያ ማለት ተንዊን መጥቶ ኢድጋም ፊደል መጣ ማለት ተንዊኑ በአንድ ቃል ኢድጋም ፊደሉ በሌላ ቃል ነው። ምክንያቱም ተንዊን ሁሌ መጨረሻ ላይ ስለሚመጣ፣ ስለዚህ የምናነሳው ይሄን ነጥብ ኑን ሳኪናህ ላይ ነው ማለት ነው። ኑን ሳኪናህና ኢድጋም ፊደል በአንድ ቃል ላይ ከተገኙ ኢድጋም አናረግም ማለት ነው። የዛሬው ትምህርታችን ጠቅለል ስናደርገው ይሄን ይመስላል ማለት ነው። ኢንሻአላህ ቀጣይ ኢቅላብን የምንቀጥል ይሆናል። አላህ ያደርሰን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።